የፍቅር ጥግ በባለፈው ክፍል እኔ ከእናቴ አጠገብ ቁጭ ብዬ አስሬ ትንፋሿን ቼክ አደርጋለሁ ብለን ነበር ያቆምነው። ልብ አንጠልጣይና እውነተኛ ታሪክ። ጸሐፊ ማኔ። ክፍል 5። አይን አይኗን መመልከት ተያያዝኩትኝ። ልዕልት መጥታ ከአጠገቤ ቁማ መሬት እያየች ፋኑስን ሄደክ ምን እንደተፈጠረ ማውራት ከፈለግ እኔ ከእትቴ አጠገብ እሆናለሁኝ፣ እኔ አለሁ ለሷ አለችኝ። አመሰግናለሁ፣ ግን ጥያት አልሄድም። ከምንም ነገር በላይ እናቴ ናት ለኔ አስፈላጊው አልኳት። እናቴ ፈገግ ብላ አየችኝና በቃ አሁን ደህና ሁኛለሁ፣ ሂድና አናግራትኝ እና እኔም ልቤ እርፍ ይበልልኝ። እኔኮ አሞኝ ስለቆየሁኝ ደንግጬ ንዴት፣ ጭንቀት ሲያጋጥመኝ ስለሚጥለኝ ነው እንጂ ደህና ነኝ። ሂድ እስቲ። መችስ በጤናዋ እንዲህ አላደረገችም፣ ምክንያት ይኖራታል፣ ጠይቃትኝ። ለወደፊት መማሪያ ይሆናል፣ ሂድ አለችኝ። እዛ ተቀምጬ ይባስ ጭንቀት ሊሆንባት ስላልፈለግኩኝ ተነስቼ ወጣሁ። ልዕልት እስከ በር እየተከተለች እንዳትቆይሺ አደራ፣ እተቴ ደህና አትመስለኝም፣ አደራ አለችኝ። ዛሬ እንኳን ላያት ስላልፈለግኩኝ በእጅ ወደዛ ሄጅ የሚል መልእክት ሰጠዋትኝ። ግቢውን ለቅቄ ወጣሁኝ። ፋኑስ ጋር በተደጋጋሚ ጊዜ ደወልኩኝ፣ አታነሳ። መልእክት አንዴ እንኳን አትነግሪኝም? ለመንኳት፣ ጭራሽ አትመልስም። ሲጨንቀኝ ጓደኛዋ ጋር ደወልኩና ቢያንስ ምክንያቷን ብቻ ትንገረኝ፣ ለሌላ ጊዜም ትምህርት ይሆነኛል፣ በትንሹ በእናትሽ ብዬ ተማጸንኳትና በቃ የተለመደው ቤት ነን አለችኝ። እንደ እብድ እያደረገኝ የነገረችን ቦታ ሄድኩኝ። ስደርስ ሁለቱም ተሰብስበው ቆዝመው ተቀምጠዋል። ሁሉም እኔን ሲያዩ ተነስተው ብቻዋን ትተዋቲን ቦታ ቀይረው ተቀመጡ። የሆነ ወንድ አብሯቸው አለ። ከፊት ለፊቷ ሄጄ ቁጭ አልኩኝ። እልህ ውስጤ ተናንቆታል። ሰውነቴ መንቀጥቀጥ ጀመረ። ምንም ሌላ ነገር አልልሽም ልልሽ አይደለም፣ ግን ምክንያትሽን ብቻ ንገረኝ አልኳት። የፌዝ ሳቅ ፈገግ አለችና ታስታውሳለህ? ከአመት በፊት የሆነች ቀይ አንበጣ ለማየት እምታሳሳ ጸጉሯ በጀርባዋ የተነሰነሰ አይደለም ለመምታት ለማየት የምታሳሳ ያኔ ወንድ ሁሉ የሚመኛት አንዴ በሳቀች ብሎ ሰው ሁሉ የሚጠብቃት ልጅ ለኛ ቤተሰብ ደግሞ የሳቃችን ምክንያት እሷ ነበረች። እናቴና አባቴ ለመፋታት ጫፍ ደርሰው እሷ በመረገዟ ምክንያት ትዳራቸው ስለቆየ ስጦታ ብለው ስም አወጡላት። በቃ ለቤታችን ስጦታ ናት። እሷ ከተወለደች ጀምሮ ቤታችን በረከት በበረከት ሆኖ ነበረ። ያ ለመፍረስ ጫፍ የደረሰው ትዳር እንደ አዲስ የሰው ምሳሌ የሚያስቀና ትዳር ሆኖ ነበረ። ሁሉም ነገር ግን ነበር። ለምን አትለኝም? በአንተ ምክንያት ነው አለችኝ፣ የሚፈሰውን እንባዋን ከዓይኗ ላይ እየጠረገች። እንዴት? ነገሮች ይበልጥ ተወሳሰቡብኝ። በአግርሞት እየተመለከትኳት ነበር። ጥሩ። እንዴት ማለት? አሪፍ ነው። ምን መሰለህ፣ እህቴ የምትማረው ከእናንተ መስሪያ ቤት አስፋልት ዳር ካለው የሀብታም ትምህርት ቤት ነው እና እሷ ወደ ትምህርት ቤት በአባቴ መኪና እየሄደች አንተ ከታክሲ ወርደክ ወደ ስራ ቦታክ እየሄድክ ታይሃለች። ምንህን እንደወደደችው ባላቅም ብቻ በአንድ እይታ ፍቅር ያዛት። አባቴ ትምህርት ቤት በር ላይ አድርሷት ሲመለስ እሷ ተደብቃ አስፋልት ተሻግራ ቁማ አንተን ስራ ቦታ ላይ እስክትመጣ ቁማ ትጠብቃለች። አንተ ወደ ስራ ቦታ ለመግባት ስለምታረፍድ አንተን እየጠበቀች ቆይታ እሷም ክላስ አርፍዳ ትገባለች። በተደጋጋሚ ጊዜ ማርፈዷ ምክንያት ለአባቴ ተደወለለትኝ። ለምን እንደምታረፍድ ጥያቄ ቀረበባት። አባቴ ደግሞ ሁሌ በጊዜ ነው ክላስ አድርሷት የሚመለሰው። በዛ ምክንያት ግራ ስለገባው እህቴን አብዝቶ ተቆጣት። ድጋሜ በማርፈድ ቅሬታ ከደረሰበት እዚህ
ለቤታችን ቅርብ የሆነው ሌላ ትምህርት ቤት እንደሚያስገባት ሲነግራት ሁላችንም ደነገጥን። ምክንያቱም እኔ ስላንተ ሁሉንም ነገር ጠንቅቄ ስለማቅ ነው። ለእህቴ ከኔ በላይ ቅርብ ሰው የላትም ነበር። ምንም ነገር ሳትደብቅ ትነግረኛለች። ስምህን እንኳን ሳታውቀው ስላንተ ስታወራ አይኗ ይበራ ነበር። አንድ የበሳቀች ብለን እምንጠብቃት ልጅ ስላንተ ስታወራ ግን ፊቷ እንደ ፀሐይ ያበራል። ሳቅ በሳቅ ሆና ነበር የምታወራኝ። በመጨረሻ ሁሉንም እውነት ላንተ መናገሪያ ሰዓት እንደደረሰ ነገርኳት። እሷም ክላስ ሳታረፍድ ወይ ስትወጣ እንድታይ ካልሆነም ማታ ላይ ከስራ ስትሄድ በኋላ እየመጣን ልናገኝህ ወሰንን። ለእህቴ ሁሉንም እውነት አፍረጥርጣ እንድትነግረክ ሌሊቱን ሙሉ ስመክራት አደርኩኝ። እሷም ተስማማች። በነገታው ስልኩን ይዛ ወደ ትምህርት ቤት መጣች። ያንተን ስልክ ተቀብላ በዛውም ለኔ ምን እንደምትለው ደውላ ለመናገር ስለፈለገች ነበር ስልክ የያዘችው። አይገርም አንተ ጤባራም አንተ ብቻ ወንድ የተፈጠርክ ይመስል አንተ ግን እንደምትወድ ስትነግረክ በጥፊ ብለክ ሸኛሃት። እህቴ በሰዓቱ እያለቀሰች እጅህን እንዳነሳህባትና በህይወቷ ለመጀመሪያ ጊዜ እንደተመታች በዛም ምን ያክል እንደከፋት እያዞራት እንደሆነና ትምህርት ቤት መጥቼ እንደወስዳት እየነገረች ነበር። ንግግሯ እንኳን ሳትጨርሰው እህቴ የመኪና ሳላቢ የሆነችው የቤታችን ድምቀት ነው የቀማከን፣ ሳቃችንን ነው ያሳጣከን፣ የትናንትና አባቴን ትዳር ነው የበተንከው፣ ገባክ? ባይኔ ሙሉ ሳላያትኝ ሰዓት የምትማማ የምትመስለኝ እህቴን በመኪና አደጋ አጥንት ያደረካት ታስታውሳለህ አይደል? አስክሬን እንኳን ከምድር ተለቃቅሞ ነው የተቀበረችው። የሚሰቀጥጥ የመኪና አደጋ ነው የደረሰባትኝ። እሷን ካጣም በኋላ ከልባችን ስቀን አናቅም። ከእናቴና ከአባቴ ቤት ውጪ ነው የምኖረው። እናቴ ጤነኛ አይደለችም። በአንድ ልጇም በአንዴም ትዳሯን ያጣች። አባቴ ከስንት አንዴ ነው ስልክ እንኳን የሚያነሳው። የት እንዳለ የት እንደሚኖር አናቅም። አንተን ካደረኩ ነገር አንጻር እኔ ምንም አላደረኩም። ሰው ፊት ብቻ ነው ያዋረድኩ። ማፍቀር እንዴት እንደሆነ ስቃይ እንድትረዳ ስለፈለኩኝ ነው እስካሁን የታገዝኩ እንጂ እንደኔማ ቢሆንማ ገና የመጀመሪያ የተገናኘን ቀን መጠጥ ውስጥ መርዝ አድርጌ ብገልህ ምኞቴ ነበር። ስታቅፈኝ እንዳባ ጨጓሬ ነው የምትኮሰኩሰኝ። ሳይክ ፊቴ ላይ ቀድሞ የሚመጣው ነፍሰ ገዳይነትክ ነው። ምን ያክል ትዕግስተኛ እንደሆንኩ የገባኝ 1 አመት ሙሉ አንተን መታገሴ ሳስብ ነው። እህቴ ምን ጥሎባት አንተን እንደወደደችህ አላቅም። አንተን እንኳን ማፍቀር ለትንሽ ቀን አብሮ ጊዜ ማሳለፍ ራሱ ይከብደኛል። እምትቀፍ ሰው ነህ። ምንህም አይወደድም፣ ምንህም አይስብም። ይታያል። ከነሱ ጋር የተቀመጠው ሰው ፍቅረኛዬ ነው። የ4 አመት ፍቅረኛዬ ነው። አሁን አብረን ነው የምንኖረው። በከፋኝ ሰዓት ከጎኔ የነበረው እሱ ነው አለችኝ። አንዳንዴ የምንሰማውን ነገር ማመን አቅቶን ፈጣሪን በቃ ከህልሜ ቀስቅሰኝ እንጂ እስካሁን እኮ አልነቃውም ብለንም አናቅም። እኔ በሰዓቱ እንደዛ ነው ያልኩትኝ። ፋኑስ ይህንን ሁሉ ነገር ስትነግረኝ እያለቀሰች ስለነበር አሳዘነችኝ። ውስጤ ተላወሰ። ራሴን ጠላሁትኝ። በእህቷ ፋንታ እኔ በነበርኩኝ ብዬ ተመኘሁኝ። ታዲያስ ቤተሰብ በቀጣይ ፓርት እንቀጥላለን። ዛሬ በዚህ ፓርት እንጨርሳለን። ሀሳብ አስተያየት ካለ ኮሜንት ስራ አስቀምጡ። ሀሳብ እንቀበላለን። ቸር ሰንብቱልኝ።